ያልኩህ እኮ ለምንድን እንደዚህ የምትጨነቀው? ለራስ ራሱ እንደዚህ የምጨነቅ አይመስለኝም። ለማንኛውም እኔ አሁን ሰላም ነኝ። ሰላም እንዴት ናችሁ? ወደ ቤት ዩቱብ ቻናል ተከታታዮች በያላችሁ በሰላማችሁ ይብዛ። ተወዳጅ የሆነውን ተከታታይ ድራማ ወደ እናንተ ይዘን መጥተናል። ያው የጌዲ ሚስት አሁን ላይ ተመልሳለች። ሄለን ያለችበት ሁኔታ ያው ጥሩ ነው። ምንም እንኳ ህመሟን እሷ ብትሆንም የምታውቀው ህመሟንም እየደበቀች ምንም እያለችም ያው ምግብ መመገቧ፣ መራመዷ፣ አለመተኛት ምናምን እሱ ነገር ያው ደህና ነች እንድትባል ያደርጋታል። ያው ምኞታችን ደህና እንድትሆን ነው። ፍላጎቷን እንዲሳካላት፣ እድሜዋም እንዲጨምር፣ ከህመሟ እንድትድን ያው ሁላችንም እንፈልጋለን። ስለዚህ ምኞታቸውን ገለጹላት እና ደስ የሚለው ነገር አሁን ላይ ከጸበል ተመልሳ ከባሏ ጋር ጊዜ ያሳለፈች ነው። የጌዲ እናት ደግሞ ጸሎት ላይ ነች። በጣም ጥሩ ነው፣ ደስ ይላል። አስባችሁታል? የባሎቻችን እናቶች ለኛ ለልጆቻቸው ሚስቶች ጸሎት ሲያደርጉ እንደ ልጆቻቸው በቃ ሲያስቡልን፣ ሲንከባከቡን በጣም ጥሩ ነው፣ ደስ ይላል። ያው ሁሉም እንግዲህ ሰው እንደዚህ ይልመድበት እንላለን። ምራትም አማቷን እንደ እናቷ ስታይ ጥሩ ነው፣ ደስ ይላል። እንደዚሁም አማት ደግሞ ምራቷን እንደ ልጅ እንደ ሴት ልጇ በቃ እንደ ወንድ ልጇ ስታስብ ማየት ያው ብዙ የተለመደ አይደለም፣ ግን ለድራማው አንዳንድ ጊዜ ወይ ክፉ ይሆናሉ ወይ ጥሩ ይሆናሉ። ጥሩ ሰው እንዳለ ሁሉ መጥፎም አለ፣ መጥፎም እንዳለ ሁሉ ደግሞ በጣም መልካሞች የእውነት በቃ የልጆቻቸው ሚስቶች የሚወዱ የሚያከብሩ በቃ እንደዛ የሚያደርጉ እናቶች እንዳሉ እናውቃለን ማለት ነው። በተቃራኒ ደግሞ ምንም ነገር ብትሰራ የማይጥማት ደስ የማይላት እንደዛ አይነት አማት እንዳለችም እናወራ ትርጉም የለውም። በእርግጥ ጠበቃው ለእኛም ጥሩ ተስፋ ሰጥቶናል። ጩናን በድጋሚ ማነጋገር አለብኝ ይታወቃል ማለት ነው። በዛውም ልክ ደግሞ በቃ ከነ ስህተት ከነ ጉድለቷ ምንም በቃ ጥሩ ጠንካራ ሴት ብትሆንም ባትሆንም እንደ ልጇ የምታይ አማት እንዳሉ ሁሉ የሚታወቅ ነው ማለት ነው። ሁሉም ሰው ተመሳሳይ ነው ማለት አይደለም እና እንዳልኳችሁ ደግሞ በቃ አብዛኞቹ ግን የሁሉም ሰው ሀሳብና መሬት ስለሆነ ነው እኔ ይሄን እምላችሁ። በቃ አይደለ ውሃ ቀጠነ የሚሉ አማቶች እንዳሉ ምንም ቆንጆ ብትሆን በፊዚካል እንኳን ራሱ ለልጄ በቃ ትገባዋለች ትመጥነዋለች ብላ አታስብም። አንዳንዶች እናቶች ማለት ነው። ነገር ግን እንግዲህ እናት ዝጋ ለሄለን እንደ እናት ሆና እየተንከባከበቻት ነው። በጣም ደስ ይላል። በቃ ለመኖር አስባችሁታል? ጉጉቷ እንዲጨመር ነው የሚያደርጓት። ቢያንስ እንኳን ያላትን ቀሪ ጊዜ ደስተኛ ሆና እንድትኖር ያደርጋታል። ነገር ግን መድኃኒቱ ዘጅ በሚል ነገር ትንሽ ረብሻ አለ። እሷም ታስባለች፣ ትጨናነቃለች። ጌዲም ምንም በቃ ሰላም አይደለም። በጣም ነው የሚያስበው፣ በጣም ነው የሚጨናነቀው። ምክንያቱም ማስታገሻ በምትታመም ሰዓት መድኃኒት መውሰድ ስላለባት ያ ነገር እንዲቋረጥ በፍጹም አልፈለገም እሱ። እሷ ደግሞ በተአምር በቃ እኔ ካሁን በኋላ አልፈልግም ሕክምና እያለች ትገኛለች። ያው መድኃኒቱ ለምን ማስታገሻ ነው። እሱን ደግሞ እሷ ሳታውቅ እንድትጠቀም ህፃኑ እንዲወጣ ምናምን እያሉ ነው። በጣም ነው የሚከብደው። እሷ ከህመሟ በላይ እንደዚሁም በቃ ተስፋ ከመቁረጧ በላይ ተስፋ የሚያስቆርጣት ልጇ ላይ የሆነ ነገር ሲያደርጉ ብቻ ነው እና ሆዴን አመመኝ ምናምን ብላ በጣም ሰግታለች። በጣም ነው የፈራችው ጌዲ ለበረከት። እሷ ሳታውቅ እንዲቋረጥ እናድርግ አለ ዶክተር ምናምን ብሎት ነበር እና በጣም ከባድ ነው። እሷ ደግሞ ልጇን ካጣች ሰው እንደማትሆን ቁማ መሄድ እንደማትችል እየተናገረች ነው። ነገር ግን ፍላጎቷን ቢያደርጉላት እና በቃ ቢያዳምጧት በዛ ነገር ትሪት ቢያደርጓት የተሻለ ነገር ነው እኔ እንደ ግሌ ሀሳብ የምሰጠው። ምክንያቱም እዛ ጋር እሷ የመረጠችው በቃ ልጇን ነው እችላለሁ፣ በቃ ፈጣሪ ያሳካዋል ሁሉንም ነገር ቢያመኝም
ለልጄ ስል ቻል አደርገዋለሁ እያለች ነው። ስለዚህ የመቻሉ አቅሙ ካላት በቃ ትችላለች ማለት ነው። አስባችሁታል? በቃ ማይቻላት አይነት ነገር ቢሆን እኮ ሲጀመር አታስበውም ነበረ። በእርግጥ ተስፋም ቆርጣ ራሷንም ለማጥፋት ሞክራ ነበር፣ ነገር ግን አልተሳካላትም። ስለዚህ ትላንት ያሻገረኝ እግዚአብሔር ነገንም ያሻገረኛል የሚል እምነት አላት። ተሳክቶላት ማየት ምኞታችን ነው። አሁን የልጃቸውን ክላስ ማስተካከል ላይ ናቸው። ያው በቀጣይ የሚወለድ ይሆናል ህፃኑ። ድራማውን ለማራዘም ካልተፈለገ በስተቀር ያጥራል ብለን ተስፋ እናደርጋለን። እስካሁን ያው ድራማውን ለማስረዘም ያህል ተመሳሳይ የሚመስሉ ነገሮችን እያየን ነው ማለት ነው። ማለቅ ሁሉ የሚችል ድራማ ነበረ፣ ነገር ግን ማስረዘም ስለተፈለገ ትንሽ ተደጋጋሚ ነገሮች ይገኛሉ ማለት ነው። ለምሳሌ እነ ጩናና እነ በረከት እንኳ ከተገናኙ ጀምሮ የተሰሩትን ክፍሎች እናውቃለን ማለት ነው። አሁን ላይ ጥሩ ሂደት ላይ ይገኛል። ልጅቷን ስስትን ለነ በረከት ህጉ ፈርዶላቸዋል። በህግ ነበር የተቀበሏት፣ አሁንም ህግ ፈርዶላቸዋል። ጩና እናቷ ስለታገተች እነ በረከት እንደምትደግፍ ከነ በረከት ጎን እንደሆነች በቃ ትልቅ ተስፋ ሰጥታቸው ነው ቃሏን ከእንደገና የቀየረችው። በእርግጥ እሷ ላይ መፍረድ አንችልም፣ ምንም አይነት አማራጭ ስላልነበራት ነው። ባሏ ደብድቧታል። አሁን ላይ ምንም እንኳ እስር ቤት ቢሆንም ያው ከህግ የሚበልጥ ነገር የለም። በጣም ነው የጎዳት በንግግሩም፣ በቃ መብቷን ባለማክበሩ በራሱ ትልቅ ጉዳት ነው ያደረሰባት። እንደዚህ የልጇ አባት አቶ ሮታ የሚባሉት ሰውዬ እናቷን አግተው ውስጥ መጨረሻ በጣም ከባድ ውጥንቅጥ ውስጥ ነው ያስገቧት። ቃሏን እንድትቀይር እና በረከት እንድትከዳ ያላደረጉት ነገር የለም። ነገር ግን አልተፈረደላቸውም። ተፈረደው ህጉ ላይ የፈረደው ለነ በረከት ነው። ይሄ በመሆኑ በጣም ደስ ይላል። ናርዲ ያው ባሏን እየረበሸች ነው። ባሏን ማዳመጥ አትፈልግም፣ መረጋጋት ምናምን ነገር ሁሉ አልቻለችም። ያው በጣም ነው የወደደቻት፣ በቃ በጣም ነው የተቀበለቻት ልጅ ብላ ከልቧና ማጣት አትፈልግም። ሌላ ልጅ ማምጣት እንደምትችል ታውቃለች፣ ግን ከስስት ውጭ በፍጹም ሌላ ልጅ መቀበል ፍላጎቱም ሞራሉም የላትም። ያው እንኳን ደስ አለሽ ናርዲ፣ እንዲሁም በረከት እንኳን ደስ አላችሁ እንላለን። ካሁን በኋላ እነሱ ይረብሻቸዋል፣ ከመረበሽ ወደ ኋላ አይሉም። ያው ምናልባት አቶ ሮታ የሚባሉት ሰውዬ ከታሰሩ እሱ ትንሽ ሰላም እንዲኖሩ ያደርጋቸዋል። ከዛ ውጭ ደግሞ የገጀራው ጓደኞች እነ ናርድን እንዳቋቸው እነ ናርድን ይከታተሉ እንደነበረ ምናምን ሲያወራ ነበር ገጀራው። እና በጣም ከባድ ችግር ላይ ናቸው። አሁንም ቢሆን አበቃ የሚሉት ነገር የለም። እነሱ ያረፉ ይመስላቸዋል እንጂ ግን ችግራቸው መቼም ቢሆን አያበቃም። አስባችሁታል? የልጅቷ እናት ጩና ብትሆንም ነገር ግን የአቶ ሮታ ሚስት ልጅ እንዳላት ነው የምታውቀው። ነገር ግን ልጅቷ ደግሞ የተገኘችው በማህፀን ኪራይ እንደሆነ ነው። በጣም ይከብዳል። በሱ መንገድ እንደተገኘች ነው የምታውቀው። ጩና ደግሞ ለሱ ያው ህጉ እዚህ ጋ ወንጀል ስለሆነ እንደዚህ ያልናቸው ለመርማሪዎች አውቀን ነው እንላለን ምናምን ብላ ለአቶ ሮታ ስትነግራቸው ያው ደስ ተሰኝተዋል። ነገር ግን ምንም ቢቀበጣጠሩት የሚያመልጡበት መንገድ የላቸውም። ህጉ ለእነሱ ፈቅዶላቸዋል። አሁን የህፃኗ እናት ነኝ ብላ የምታስበው የአቶ ሮታ ባለቤት ማለት ነው እንግዲህ እንደታመመች በረከት አይቷል። እና በጣም ከባድ ነው። ሰውየው ስለ ገንዘቡ ያስባል። ሁሉም ነገር በሷ ስም እንዳለ በሚስቱ ስም እንዳለ ነው ንብረቱ ሁሉ ነገር የሚያስበው እና እንደዚሁም ኃይለኛ ሴት እንደሆነችም ተናግሯል። በጣም ከባድ ነው። ሚስቴ በጣም ኃይለኛ ነች፣ እልኸኛ ነች ምናምን ብሎ መፍራት በራሱ አስቡት እንግዲህ
በጣም ከባድ ነው። ከነበረከት ራስ ላይ እንዳይወርድ ያደርገዋል። ናርዲን በጎን እሳት ሆናለች። እኔ በፍጹም ተሸነፍክ እያለች ባሏን ንጭት እያደረገችው ነው። እንደገና ደግሞ እናት ሩታ ጋር ደግሞ አስቡት፣ ሚስቴ በጣም ኃይለኛ ሴት ነች ካለ አደጋለው ማለት ነው። እና ያንን ስለፈራም በሰውየውም አይፈረድም። አንደኛ አባቷ ነው የበደለቻቸው ሁላቸውንም። ጩና ናት። ጩና እንደዛ ማድረግ በፍጹም አልነበረባትም። ጩና ልጇ ሆና ሳለ ነገር ግን ምግብ እንኳ ራሱ በስነ ስርዓት ሰርታ እንደማሰጣት በጣም እንደምታሰቃየት ነው ያየ ነው። ህፃኗም ትናገራለች። ወታ እንድትጫወት እንኳ ራሱ አትፈቅድላትም። ሄለንም ልታናገራት ሞክራ ነበር ለማውራት፣ ምንም እድሉን አልሰጠቻትም። ነገር ግን ያለውን እውነታ ብትናገር መፍትሄ ታገኝ ነበር። አሁን ወይ ከእናቷ አልሆነች ወይ ከልጇ አሳዳጊዎች ጋር አልሆነች። በቃ ዝብርቅርቅ ያለ ህይወት ውስጥ ነው ያለችው። እንዲሁም በአቶ ረታ እጅ ውስጥ እናቷም እሷም አስቦት እንግዲህ ምን ያህል ዋጋ እየከፈለች እንደሆነ ጩና። አንደኛ የስርቆቷ እንግዲህ ስርቆት ወንጀል ነው። የመስረቋ ዋጋ ነው የሚያስከፍላት። እንደዚሁም ደግሞ ልጇን በስነ ስርዓት ይዛ ማሳደግ ባለመቻሏ በዛ ምክንያት ነው ሰው የዘራውን ያጭዳል አይደል የሚባለው። ልጅቷ ላይ ግፍና በደል በደንብ አድርሳባታለች። ህፃን ልጅና ምንም አታውቅም። ነገር ግን ስትበድላት ነበረ። እልኋን ሁሉ ትወጣባታለች ምናምን በቃ ሰርቃ እንግዲህ ከደህና ኑሮ ከምትኖርበት ቤት ሰርቃ አስባችሁታል። በጓደኛዋ እያሰረቀች ልጅቷ የተጎሳቆለ ኑሮ እንድትኖር ማድረግ፣ የልጅቷን ነፃነቷን አለመስጠት፣ መብቷን አለማክበር፣ በቃ ልጅቷን እንደ ልጅ ሆና እንድታድግ አልፈቀደችላትም። በአጠቃላይ በጣም ከባድ ነገር ነው ያደረሰችባት። ስለዚህ ለዛ ዋጋ እየከፈለች ትገኛለች ማለት ነው። ጩና ሰው የዘራውን ያጭዳል።